ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ብሔራዊ ፓርላማ ቀርበው ያደረጉት ንግግር መነጋገሪያ ከመሆንም በላይ ከፍተኛ ስጋትን እንደደቀነ ከወደ ኤርትራ በኩል እየወጡ ያሉ መረጃዎች አመላክተዋል። በተለይም የሻዕቢያ መንግስት በዚህ ጉዳይ ላይ ስለመበሳጨቱ የሚያሳይ አዲስ መረጃም ዘሬድሲ ቢኮን ከተሰኘው ድረገጽ ላይ የተገኘው መረጃ አመላክቷል። በሌላ በኩል አልቡርሃን በጦርነቱ የተሸነፍነው ሲአይኤ ገብቶበት ነው ሲሉ ሲአይኤን መክሰሳቸው ተሰምቷል። ሲአይኤም በቀጠናው አዲስ እንቅስቃሴን እያደረገ ስለመሆኑም እየተሰማ ነው። እንደዚሁም የታላቁ የኢትዮጵያ ህዳሴ ግድብ ምርቃት ከተካሄደ በኋላ ከ13443 በላይ የሳይበር ጥቃት መመከቱንና በኢትዮጵያ ላይ አሁን ላይ በዚህ መልኩ የሚደረግ የትኛውም ጥቃት ተፈጻሚ ሊሆን እንደማይችል አቅማችን ዳብሯል፣ ይህንንም ጠላት ይወቀው ሲል የብሔራዊ የሳይበር ደህንነት ኤጀንሲ አስታውቋል። በተለይም የኢንፎርሜሽን መረብ ደህንነት አገልግሎት እንዳስታወቀው ይህ የሳይበር ጥቃት ኢትዮጵያን ለማዳከም ታሳቢ ያደረገ ነው በሚል የተለያዩ ተቋማትንም ታርጌት እንዳደረገ አስታውቋል። እነኚህንና ሌሎች ወቅታዊ የሆኑ ወሳኝ መረጃዎችን ትሰማላችሁ። በተጨማሪም የኢትዮጵያው ጄኔራል በፑንትላንድ ቆንጽላ ጽሕፈት ቤት ተሹመዋል። ይህ ሹመት ስትራቴጂካዊ ነው እየተባለ ነው። ለመሆኑ እኚህ ሰው ማን ናቸው? ለምንድነው በፑንትላንድ የተሾሙት? እና መሰል መረጃዎችን የምትሰሙበት የገበያ ሚዲያ ልዩ የጥንቅር ፕሮግራማችን እንደሚከተለው ወደ እናንተ ይቀርባል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እናም ሼር በማድረግ ለሌሎችም እንድታጋሩ ራሳችሁም እንድትጠቀሙበት መረጃውን እየጋበዝን የምትሰጡን ሐሳብ አስተያየት ካለ ደግሞ በሐሳብ መስጫ ሳጥን ውስጥ እንድታጋሩን እየጋበዝን ከኛ ጋር አብራችሁ ለመስራት የምትፈልጉ ምርትና አገልግሎታችሁንም ማስተዋወቅ ለምትሹ የመንግስትና መንግስት ያልሆናችሁ ድርጅቶች እንደዚሁም ግለሰቦችም ጭምር በስልክ ቁጥራችን በመደወል አሊያም በኢሜል አድራሻችን ኮንታክት ልታደርጉን እንደምትችሉ እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ የተለያዩ መረጃዎችን ወደምትሰሙበት ልዩ ጥንቅር ፕሮግራማችን ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው ለሕዝብ ተወካዮች ምክር ቤትና ለመላው የኢትዮጵያ ሕዝብ እንዲሁም ለወዳጅ ሀገራት ብሎም በቀጠናው ላሉ ጎረቤት ሀገራት መሪዎችና ሕዝቦች ያስተላለፉትን መልእክትና ማብራሪያን ተከትሎ የተለያዩ ድምጾች እየተሰሙ መሆናቸው ተሰምቷል። በተለይም ጉዳዩ በቀጥታ የሚመለከታት ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ንግግር በቀላሉ እንደማታየውና ስጋት ውስጥ የሚጥል ነው ስትል መናገሯ ተሰምቷል። በማስታወቂያ ሚኒስትሩ በአቶ የማነ ገብረ መስቀልና እንደዚሁም ኤርትራ አለኝ በምትላቸው ምሁራንና የውጭ ጉዳይ ኤክስፐርቶች አማካኝነት ዘሬድሲ ቢኮን በሚሰኘው ድረገጽ ላይ ተለጥፎ በተገኘው መረጃ እንደተመላከተው የኤርትራ መንግስት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ያሰሙትን ንግግርና የቀይ ባህር ጉዳይን በሚመለከት የሰጡት ማብራሪያ ኤርትራን ያሳነሰና ኤርትራን እንደ ፎርጂድ ያየ ነው ሲሉ የኢትዮጵያ አዲሱ የቅኝ ግዛት ስትራቴጂ ነው ሲሉ መናገራቸው ተሰምቷል። በተለይም እንደተገለጸውም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ያደረጉት ንግግር ከፍተኛ ውጥረትንና ቀውስን የሚያመጣ ዴንጀረስ እስካሌሽንን የሚፈጥር ሲሉ በእንግሊዝኛ መጻፋቸው ተሰምቷል። በዚህ የኤርትራው ፕሬዝዳንትና የኤርትራው የውጭ ጉዳይ ሚኒስትር እንደዚሁም የኤርትራው ማስታወቂያ ሚኒስትር መስሪያ ቤቶች በዚህ ጉዳይ ላይ አስተያየት ይሰጣሉ ተብሎ ከዚህ ቀደም ሲጠበቅ የነበረ ሲሆን እንደተጠበቀውም የኤርትራው ማስታወቂያ ሚኒስትር በአቶ የማነ ገብረ መስቀል አርቃቂነት ተጻፈ በተባለው በዚህ ጽሑፍ የመልስ ምት የሚመስል አዲስ ሐሳብም ተንጸባርቆበታል ተብሏል። የኤርትራ መንግስት ኢትዮጵያን የሚመለከትበትና የኢትዮጵያ መንግስት ኤርትራን የሚመለከትበት አተያይ የተለያየ እንደሆነ የጠቀሱት የማስታወቂያ ሚኒስተሩ የጠቅላይ ሚኒስተሩ የኤርትራ አተያይ ኤርትራን እንደ ግዛት የቆጠረ ነውም ሲሉ በኢትዮጵያ ላይ ክስ ማቅረባቸው ተሰምቷል። በሌላ በኩል ኤርትራ
ግዛት አይደለችም፣ ሉዓላዊ ሀገር ነች። በዚህም ለዘመናት በተደረገ እልህ አስጨራሽ መስዋዕትነትና በተለያዩ ጊዜያት በውድ ልጆቿ በከፈለችው መስዋዕትነት ያገኘችው ነጻነትም ነው ሲሉ እውቅና ያልተሰጠውንና ሰነድ ያልተገኘለትን የኤርትራን የሀገርነት ጉዳይ እውነታ ለመሸፈን ስለመሞከራቸው በመረጃው ተመላክቷል። በኢትዮጵያና በኤርትራ መካከል አሁን ላይ ያለው ትንቅንቅ እንደቀጠለ ሲሆን በተለይም ኤርትራ ከኢትዮጵያ ከዛሬ 33 እና 34 ዓመት በፊት ስትገነጠል የሚያሳይ አንድም ሰነድ አለመገኘቱ በሁለቱ ሀገራት መካከል በቀጣይ የሚኖረውን ጡዘት የበለጠ እንዲፋፋምና ውጥረት ውስጥ እንዲገባ የሚያደርገው እንደሆነ በመረጃው ተመላክቷል። ይህም የኤርትራ መንግስት በቀጣይ መዘጋጀት አለብኝ የሚል እሳቤን እንዲይዝ እንዳደረገውና ኢትዮጵያ አሁን ላይ ኤርትራን በሚመለከት አስፈሪ አካሄድን እየሄደች ነው፣ ይህንንም ዓለም ይወቅልኝ ሲል የኤርትራ መንግስት ማስታወቂያ ሚኒስቴር ያወጣው መረጃ አመላክቷል። እስካሁን በኤርትራ መንግስት በኩል በቀጥታ የኢትዮጵያን የቀይ ባህር በር ጥያቄ የሚመለከት ምንም አይነት የድርድርም ሆነ እንነጋገር የሚል ሐሳብ አለመሰማቱ የተገለጸ ሲሆን በሌላ በኩል ኢትዮጵያ ከኤርትራም ሆነ በቀጠናው ከሚገኙ የጎረቤት ሀገራት ጋር በሰላማዊ መንገድ በጠረጴዛ ላይ ውይይት ችግሮችን ለመፍታትና ብሔራዊ ጥቅሟን ለማስጠበቅ አበክራ እንደምትሰራ ማስታወቋ ይታወቃል። ይሁንና ግን የኤርትራ መንግስት አሁን ላይ በኢትዮጵያም ሆነ በምስራቅ አፍሪካ ቀጠና ብጥብጥንና ትርምስን ከማስፋፋት በስተቀር ሰላማዊ አካሄድን እየተከተለ እንዳልሆነ እየወጡ ያሉ የተለያዩ ዲፕሎማቲክ ምንጮች ያሰራጯቸው መረጃዎች አመላክቷል። የኤርትራ መንግስት አሁን ላይ ከተለያዩ ሀገራት ወቀሳ እየቀረበበት ሲሆን በተለይም በቅርቡ በአሜሪካ መንግስትና በእስራኤል መንግስት፣ የኤርትራ መንግስትና የሱዳኑ አልቡርሃን መንግስት ከየመኑ ሁቲ አማጺ ቡድንና ከኢራን ጋር አብሮ እየሰራ ነው በሚል ክስ ማቅረባቸው አይዘነጋም። ይህ የአሁኑ የጠቅላይ ሚኒስትር አብይ አህመድ ንግግር የኤርትራ መንግስትን በከፍተኛ ሁኔታ ስጋት ውስጥ የጣለ ሲሆን በተለይም ኢትዮጵያ 130 ሚሊዮን ህዝብ ያላት የባህር በር እስረኛ ሆና አትቀርም፣ ኢትዮጵያ ተዘግቶባት አትቀጥልም የሚለው የጠቅላይ ሚኒስትሩ የመጨረሻ የማረጋገጫ ማብራሪያ በኤርትራ ባለስልጣናት ዘንድ ከፍተኛ ስጋትን የፈጠረ ጉዳይ፣ በቀጠናውም ሌላ አዲስ ትርምስ እንዳይመጣም በዓለም አቀፍ ደረጃ መነጋገሪያ የሆነ ጉዳይ ስለመሆኑም ሮይተርስ፣ አጃንስ ፍራንስና ሌሎች የዜና አውታሮች ያሰራጯቸው ዘገባዎች አመላክቷል። አሁን ላይ በምስራቅ አፍሪካ ቀጠና ከፍተኛ ውዝግብ ያለ ሲሆን በተለይም ሁሉም በሚባል ደረጃ በየሀገራቸው የውስጥ ጉዳያቸው ውስጥ ችግር እንዳለባቸው የሚያሳዩ አንዳንድ መረጃዎች መውጣታቸውም ተሰምቷል። በዚህም ሀገራቱ በመጀመሪያ የውስጥ ጉዳያቸውን ትኩረት በመስጠት በቀጠናው ሰላም እንዲመጣ ከግል መጀመር አለባቸው የሚል ሐሳብ እየተነሳ ሲሆን በሌላ በኩል ኢትዮጵያን የምታክል ታሪካዊ ሀገር እስካሁን የቀይ ባህር እስረኛ ሆና ወደ ቀይ ባህር እንዳትወጣ ተቆልፎባት የምትገኝ መሆኑ ነገሩን ግራ እንዳደረገው ተመላክቷል። በተለይም ኢትዮጵያ አሁን ላይ ያነሳችው የቀይ ባህር በር ይገባኛል ጥያቄ በሰላማዊ መንገድ የማይፈታ ከሆነ ቀጠናው ወደ ለየለት ትርምስ ሊያመራ ስለሚችል ሌላ ያላኑ ሀገራት መምከር እንዳለባቸውም የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን ምክረ ሐሳብ ያስረዳል። ኢትዮጵያ አሁን ላይ በቀጠናው ግዙፍ ኢኮኖሚን እየገነቡ ካሉ ቀዳሚ ሀገራት አንዷ ስትሆን በሌላ በኩል ያላትን ከፍተኛ የህዝብ ቁጥርና የሚለማ የእርሻ መሬት እንደዚሁም ከፍተኛ የቆዳ ስፋት ያላት ሀገር ከመሆኗ ጋር ተያይዞ ቀጠናውን በጋራ ለማጣመርና አስተሳስራ ወደ ልማት ለማሻገር ተመራጭ ሀገር እየሆነች ስለመምጣቷም ተመላክቷል። በዚህም በርካታ ሌላ ኃያላንና በዓለም አቀፍ ስርዓት ውስጥ የተለያዩ እንቅስቃሴዎችን የሚያደርጉና አቅማቸው አሁን ላይ የፈረጠመ የመጡ እንደ ህንድ፣ ቻይናና ራሽያ ብሎም ብራዚልን የመሰሉ ሀገራት ኢትዮጵያን ተመራጭ ማድረጋቸው ኢትዮጵያ በቀጠናው በሌሎቹም በምዕራቡ ሀገር ባሉ ሌላ ኃያላን ሀገራት ከፍተኛ ትኩረት እንዲሰጣት ስለማድረጉም ተሰምቷል። በዚህም ኢትዮጵያ አሁን ላይ የባህር በር የማግኘቷ ጉዳይ እየተጠናከረና እውን እየሆነ የመጣበት ሁኔታ ያለ ሲሆን ይህ ሁኔታ ግን በኤርትራ ባለስልጣናት ዘንድ ደስተኛ እንዲያሆኑ እንዳደረገ አመላክቷል። በተለይም የኤርትራ ባለስልጣናት ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለመክታትና በቀጠናው ሽብርና ትርምስ እንዲመጣ ለማድረግ ከግብፅና ከሱዳን ብሎም በቀጠናው ከሚንቀሳቀሱ አልቃይዳና አይኤስአይስን ከመሰሉ ዓለም አቀፍ የሽብር ቡድኖች ጋር በተዘዋዋሪ ጥምረትን በመፍጠር በኢትዮጵያና በቀጠናው ከኢትዮጵያ ጋር አብረው በሚሰሩ ሀገራት ላይ የተለያዩ የጸጥታ ስጋቶችን ስለመደቀናቸው ተመላክቷል። ለአብነትም
ማለትም በሀገር ውስጥ የተለያዩ የሽብርና የጸጥታ ስጋትን የሚፈጥሩ እንቅስቃሴዎች እንዲደረጉ የሻዕቢያው መንግስት በኢሳያስ አፈወርቂ ትዕዛዝ በቀጥታ በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ ገብቶ እያተራመሰና ይህም የጸጥታ ስጋት እንዲመጣ ምክንያት እየሆነ ስለመምጣቱ የኢትዮጵያ የውጭ ጉዳይ ሚኒስቴር ከዚህ ቀደም ለጸጥታው ምክር ቤት በላከው ደብዳቤ ማስታወቁ የሚታወስ ነው። በሁለቱ ሀገራት መካከል አሁን ላይ ያለው ግንኙነት ሰላምና መረጋጋት የሌለበት ነው የተባለ ሲሆን በቅርቡም አዲስ ለውጥ ሊመጣ እንደሚችል ይህው የጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ በግልጽ የሚያስረዳ ነውም ተብሏል። አሁን ላይ ኤርትራ በሁለት በኩል የተጠመደች ሀገር መሆኗን የሚያመላክተው መረጃው በተለይም ፕሬዝዳንት ኢሳያስ አፈወርቂ ከውስጥ የመፈንቅለ መንግስት ሙከራ ይደረግብኛል በሚል በርካታ ወጣቶችንና የሚሰጉባቸውን የመንግስት ሲቪልና ወታደራዊ የመንግስት ባለስልጣናትን ወደ እስር እያጋዙ መሆናቸው ተመላክቷል። በሌላ በኩል በኤርትራ አሁን ላይ አዲስ የእንቅስቃሴ ገደብን የሚጥል አዋጅ ስለመውጣቱ የተነገረ ሲሆን በዚህ በኩል ደግሞ ከኢትዮጵያና ከሌሎች የቀጠናው ሀገራት ጋር የገቡበት መካረር አሁን ላይ ቀጠናውን እንዳያተራምሰው ስጋት የፈጠረ ሲሆን ተስፋ የቆረጠው የሻዕቢያ መንግስት በቀጣይ ቀጠናውን ከማተራመስ ውጪ አሁን በያዘው አቋም ሌላ አማራጭ ሊኖረው እንደማይችል መረጃዎች አመላክተዋል ነው የተባለው። ይሁንና ግን እስካሁን በሁለቱ ሀገራት መሪዎች መካከል ይደረጋል ተብሎ የሚጠበቅም ሆነ ሰላማዊ ውይይትን በማድረግ ጉዳዩን ለመፍታት የተኬደው ርቀት ውጤታማ ሳይሆን መቅረቱ ለጉዳዩ መካረርና በቀጠናው አዲስ የኃይል አስተላለፍ ስርዓት ወይም ለውጥ ይመጣል ተብሎ እንዲጠበቅ ካደረጉ ምክንያቶች መካከል አንዱ እንደሆነም ዘገባዎች አመላክተዋል። በሌላ በኩል ደቡብ አፍሪካ በኢትዮጵያና በኤርትራ መካከል ባለው ውዝግብ ውስጥ እጇን ለማስገባት እየሞከረች ስለመሆኗ ተሰምቷል። የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ምክትል ሚኒስተር አናታን ዲሞርካ ለ3 ቀናት ይፋዊ የሥራ ጉብኝት አስመራ መግባታቸው የተገለጸ ሲሆን በተለይም የጉብኝቱ ዋና ዓላማ የኢትዮጵያና የኤርትራን ጉዳይ በሰላማዊ መንገድ ለመፍታት እንደ ብሪክስ አባል ሀገርና ከኢትዮጵያ ጋር ጠንካራ ጥምረት እንዳላት የፓን አፍሪካን አቀንቃኝ ሀገር እንደመሆኗ ደቡብ አፍሪካ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከርና በሁለቱ ሀገራት መካከል የይገባኛል ጥያቄን መሰረት በማድረግ እየተነሳ ያለውን ውዝግብ በጠረጴዛ ዙሪያ በድርድር ለመፍታት ዓላማ ያደረገ ነውም ተብሏል። እስካሁን እየወጡ ባሉ መረጃዎች አናታን ዲሞርካ በኤርትራ በሚገኙ የተለያዩ ከተማዎች ጉብኝት ያደርጋሉ ተብሎ የሚጠበቅ ሲሆን በተለይም ከዚህ ውይይት ጎን ለጎን በኤርትራና በደቡብ አፍሪካ ሕዝቦች መካከል በግብርና፣ በባህል፣ በኪነ ጥበብ፣ በማዕድንና በቱሪዝም ዘርፍ አብረው ለመስራት የሚያስችል ትብብርን ያደርጋሉ ተብሎ እንደሚጠበቅም ተሰምቷል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ አቀባበል ሲያደርጉላቸው የታዩ ሲሆን ፕሬዝዳንቱ ከወራት በኋላ ለመጀመሪያ ጊዜ የውጭ ልዑክ ቡድን አገራቸውን ሲጎበኝ ወጥተው መቀበላቸውን የሚያሳይ አዲስ ምስልም በማህበራዊ ሚዲያ ገጾች ላይ እየተዘዋወረ መሆኑ ተመላክቷል። አሁን ላይ በኤርትራና በኢትዮጵያ መካከል ያለው ውዝግብ ወደ ለየለት ቀጠናዊ ጡዘት እንዳያመራ ደቡብ አፍሪካ የአፍሪካን ችግር በአፍሪካውያን መፍታት በሚል መርህ በሁለቱ ሀገራት መካከል ያለውን ጡዘት ለመቀነስና ግንኙነታቸውን ለማጠናከር ብሎም ጉዳዩን በሰላማዊ መንገድ ለመፍታት ያለመ የምክክር እንቅስቃሴ ልታደርግ እንደምትችልም መረጃዎች ጠቁመዋል። ደቡብ አፍሪካ ከዚህ ቀደም በኢትዮጵያ ውስጥ ያሉ ግጭቶችን ለመፍታት ተመራጭ የተደረገች የመመካከሪያ አገር ስለመሆኗ የሚያመላክቱ መረጃዎች በበኩላቸው ኤርትራና ኢትዮጵያ የገቡበትን ውዝግብ ለመፍታት የደቡብ አፍሪካ ሚና ከፍተኛ እንደሆነ በማመላከት በተለይም ደቡብ አፍሪካ የአፍሪካን ችግር ለመፍታትና የምዕራባውያንን ጫና ለመቀነስ አሁን ላይ ትግል እያደረገች ያለች የአፍሪካ ሀገር መሆኗ የሚታወቅ ነው። በዚህም የፓን አፍሪካኒዝምን አጀንዳ በማቀንቀንና የአፍሪካውያንን ጉዳይ ቀዳሚ በማድረግ የአፍሪካ ህብረትም ይሰራል የሚል አቋም ያላት ሀገር በመሆኗ በቀጠናው ያለውን ጡዘት ለመቀነስና በቀጠናው ሰላም እንዲመጣ ራሽያና ቻይናን ከመሰሉ ሀገራት ጋር በጥምረት አብራ ልትሰራ እንደምትችልም በመረጃው ተመላክቷል። እስካሁን ግን በኢትዮጵያ መንግስትም ሆነ በኤርትራ መንግስት በኩል ጉዳዩን በማስመልከት የደቡብ አፍሪካ ሚና ምን ሊሆን ይችላል የሚለውን ጉዳይ የሚገልጽ ምንም መረጃ አለመውጣቱ ነው የተገለጸው። በቀጣይ የፕሬዝዳንት ኢሳያስ አፈወርቂ አሊያም የጠቅላይ ሚኒስትር ዶክተር አብይ አህመድ ይሁንታ ይፈለጋል በተባለበት በዚህ ሁለቱ ሀገራትን ለማወያየት በሚደረገው ጥረት ውስጥ ደቡብ አፍሪካ አማላጅ ብሉም ብላ የምክር ሐሳብ ልታቀርብ አሊያም ጉዳዩ በውስጥ በሚስጥር ሊፈታ የሚችልበት ሁኔታም ሊኖር እንደሚችል ተመላክቷል ተብሏል።
ወደ ሌላኛው መረጃ ስናልፍ በምስራቅ አፍሪካ ቀጠና ያለው ጉዳይ አሁንም ተጧጡፎ ቀጥሏል። በተለይም ፕሬዝዳንት ኢስማኤል ኡመር ጊሌና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድን የሚያጋጭ አዲስ ክስተት ስለመፈጠሩም ተሰምቷል። በተለይም ኢስማኤል ኡመር ጊሌ ኢትዮጵያ ወደ ቀይ ባህር በር የምታደርገውን ጉዞ በሚመለከት ከዚህ ቀደም ሀገራቸው ስታገኝ የነበረውን የወደብ ገቢ ላለማጣት ሲሉ ከተለያዩ የሽብር ቡድኖች ጋር እየሰሩ ነው የሚለው መረጃ አሁን ላይ በስፋት እየተነገረ ሲሆን በሶማሊያ በተለይም የሐሰን ሼክ መንግስትን ለመጣል እየተንቀሳቀሰ የሚገኘው የአልሸባብ አሸባሪ ቡድንና ሌሎች የአይኤስአይኤስ እና የአልቃይዳ የሽብር ቡድኖችን በተዘዋዋሪ እየረዳች ነው የሚል መረጃ መውጣቱ በሶማሊያና በጅቡቲ መካከል አዲስ ቁርሾ እንዲፈጠር ስለማድረጉ ተሰምቷል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በፑንትላንድ አዲስ ቆንጽላ ጽሕፈት ቤት መክፈቱ የተነገረ ሲሆን በቆንጽላ ጽሕፈት ቤቱም ሜጀር ጀነራል ታደሰ ማንዴቦን ጉዳይ አስፈጻሚው አድርጎ መሾሙ ተረጋግጧል። በዚህም የአልቡርሃን መንግስት ቅሬታ እንደተሰማው የተገለጸ ሲሆን ከዚህ ቀደም በፑንትላንድ በሚገኘውና የፑንትላንድ ዋና የወደብ ከተማ በሆነው በቦሳሶ ወደብ አካባቢ የአልቡርሃን መንግስት ላይ ጥቃትን የፈጸሙ በጀነራል ሙሐመድ ሐምደን ደጋሎ ጦር የሚዘወሩ ድሮኖች በዚህ አካባቢ በስፋት መታየታቸውና መነሻቸውም ከቦሳሶ ወደብ ነው መባሉ በጉዳዩ ላይ ኢትዮጵያ አለችበት የሚል ግምት እንዲወስድ እንዳደረገውም መረጃዎች ጠቁመዋል። አሁን ላይ በቀጠናው ባሉ አገራት መካከል ያለው ጡዘት እየተካረረ መምጣቱን ተከትሎ በቀጣይ ምን ሊሆን ይችላል የሚለው ጉዳይ አጠያቂ ሲሆን ኢትዮጵያ በተለይም በፑንትላንድ አዲስ የከፈተችው ቆንጽላ ጽሕፈት ቤት በጀነራሎች መመራቱ ጉዳዩን የበለጠ ከጸጥታ ጉዳዮች ጋር በማገናኘት አሳሳቢ እንዲሆን እንዳደረገውም በሱዳን በኩል የወጡ መረጃዎች አመላክቷል። ጉዳዩን በማስመልከት ጋሮዌ ኦንላይን እና የሱዳን ትሪቢዩኑ ጋዜጣ እንዳመላከቱት ይህ ሁኔታ በሁለቱ ሀገራት መካከል በተለይም በሶማሊያና በሱዳን መካከል ያለውን ጉዳይ የበለጠ እንዲካረር የሚያደርግ ሲሆን የፕሬዝዳንት ሐሰን ሼክ መሐሙድ መንግስት ፑንትላንድን እየተቆጣጠረ አለመሆኑና ፑንትላንድ አሁን ላይ አገር ለመሆን እንደ ሶማሌላንድ በተመሳሳይ ጥያቄ እያቀረበች መሆኗ የአልቡርሃንን መንግስት ስጋት ውስጥ እንደጣለው ተመላክቷል። በሌላ በኩል የጀነራል መሐመድ ሐምደን ደጋሎ ጦር የቦሳሶ ወደብን ከዚህ ቀደም ሲጠቀምበት እንደነበር የሚያሳዩ መረጃዎች የወጡ ሲሆን ይህም በተባበሩት አረብ ኤምሬትስ አማካኝነት እንደሆነ የተመላከተ ሲሆን አሁን ላይ በተለያዩ የሱዳን ጦር የያዛቸው ቀጠናዎች ላይ የሚያደርሳቸው የተለያዩ የድሮን ጥቃቶች መነሻቸው ከቦሳሶ ወደብ ነው መባሉ ለአልቡርሃን መንግስትና ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀጣይ ለሚኖሩ እንቅስቃሴዎች ስጋትን የፈጠረ ጉዳይ ነውም ተብሏል። ይሁንና ግን እስካሁን በኢትዮጵያ መንግስት በኩል እየቀረቡ ላሉ ማናቸውም ቅሬታዎችና ክሶች የተሰጠ መግለጫም ሆነ ማብራሪያ እንደሌለ ተመላክቷል። በተመሳሳይ ጉዳዩን አስመልክቶ በሶማሊያ ማዕከላዊ መንግስት ወይም ሐሰን ሼክ በሚመሩት የፌዴራሉ መንግስት በኩል የተሰጠ ምንም ማብራሪያ እንደሌለ ነው በመረጃው የተገለጸው። ይሁንና ግን ቀጠናው አሁንም በሞቀ ደረጃ ቀጠናዊ ጡዘቱን እያጠናከረ ስለመምጣቱ የውስጥ መረጃዎች አመላክተዋል ተብሏል። በመጨረሻ የሱዳን ብሔራዊ ጦር በቅርቡ በኤልፋሻር የደረሰበትን ኪሳራ አስመልክቶ በሰጠው መግለጫ ሲአይኤ ለጥቃቱ ዋና ተዋናይ ነበር ሲል ሲአይኤን ከሷል። አልፋሻርን ያስነጠቁን የውጭ ኃይሎች ናቸው ሲሉ ይህም በሴራ የተደረገ እንደሆነ አመላክቷል የተባለው ጀነራል አልቡርሃን የሚመሩትን ጦር በመደገፍ የሚታወቁትና የዳርፉር ግዛት አስተዳዳሪና ለአልቡርሃን ጦር የሚዋጉት ማርሻል ኤርኮ ማናዊ አልፋሻርን ጥለን ለመውጣት የተገደድነው በውጭ ኃይሎች ሴራ ነው ሲሉ ተናግረዋል። በሰራዊታችን እጅ የነበረው መገናኛ ሬዲዮ እንዳይሰራና ግንኙነት እንዲቋረጥ በማድረግ ሰራዊቱ ኃይል እንዳያደራጅና አንድነት እንዳይኖረው በማድረግ የከፋፈለን ሲአይኤ ነው። ሲአይኤ ድጋፍ በማድረጉ ምክንያት የጀነራል መሐመድ ሐምደን ደጋሎ ጦር ድል ሊቀናው ችሏል ሲሉም ሽንፈታቸውን በሲአይኤ ላይ ማላከካቸውን አመላክተዋል ተብሏል። በሌላ በኩል የአልቡርሃን መንግስት ከሰሞኑ በጀነራል መሐመድ ሐምደን ደጋሎ ጦር ይዞታ ስር ያሉ የተለያዩ ቦታዎች ላይ ጥቃት መፈጸሙ የተሰማ ሲሆን በተለይም ኤልፋሻር ውስጥ በሚገኙ በጀነራል ሐምደን ደጋሎ ስር በሚዋጉ ሚሊሻዎች በሚገኙባቸው ቦታዎች ላይ ጥቃት ስለመፈጸሙ ተሰምቷል። ይሁንና ግን የጥቃቱን ጉዳትና በጥቃቱ ሰለባ የሆኑ ምን ያህል ሰዎች ናቸው የሚለውን ጉዳይ የሚመለከት መረጃ እስካሁን አለመውጣቱ ተነግሯል። ከሰሞኑ ከዚህ ቀደም በኤርትራ መንግስት ላይ ዛቻን ሲያቀርቡ የነበሩት በሱዳን ዳርፉር ኒያላ የከተመው የትይዩ መንግስት መሪ የሆኑትና የሱዳን
ፈጥኖ ደራሹ ጦር መሪ የሆኑት ጀነራል መሐመድ ሐምደን ደጋሎ ኤርትራ ከሰሞኑ ከተለያዩ አካባቢዎች ወደ ሱዳን ጦር የሚደርሱ መሳሪያዎችን እያስተላለፈች ያለች መሆኗን ተከትሎ ከዚህ ቀደም ያስጠነቀቁትን ማስጠንቀቂያ ከምንም አለመቁጠሯና ጉዳዩን እየገፋችበት ከመሆኗ ጋር ተያይዞ አዲስ የድሮን ጥቃትን ሊያደርሱ እንደሚችሉ አሁንም የወጡ መረጃዎች አመላክተዋል። ከዚህ ቀደም ጀነራል መሐመድ ሐምደን ደጋሎ የኤርትራ መንግስት በሱዳን የውስጥ ጉዳዮች እንዳይገባ ጥብቅ ማስጠንቀቂያን መስጠታቸው የሚታወስ ሲሆን ይሁንና ግን የኤርትራ መንግስት ከሱዳን ጦር ጋር ያለውን ግንኙነት ማጠናከሩን ተከትሎ በቅርቡ በሚመጡት ቀናት ውስጥ በድሮን የታገዘ ጠንካራ ጥቃት በኤርትራ መንግስት ላይ ሊወሰድ እንደሚችል ይጠበቃልም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጅንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ